እገልሻለሁ። ትንሽ የበዛ አልመሰለሽም? ቆይ ምን ሆኜ ነው የምትያት? እንዲህማ በቀላሉ ዝም አልልም። ሁላችሁም ይቅርታ ታደርጉልኛላችሁ። ግን ጸብ የሚኖር ከሆነ ዋናውም ሆነው እኔ ነው። ማክበር ለሚመስለው ሹፈት በጣም አመሰግናለሁ። ሁለመና የታመመ ብለሽ አልነበር ነው የመጣሽው? ምን ታደርጊልሽ? አትተኝም? በእውነት መኖሪያ እዚህ ነው እንዴ? ሰው መተኛት አይችልም እንደ በቤቱ? ምንድን ነው የሚያባርቀው? በአምላክ ነው ወጥቷል። ታፈስም የለችም። በጣም ይቅርታ ረበሽንሽ። እዚህ መተኛትሽን አላየንም ነበር። እሺ ነይ እስኪ የምንጠያየቀው ነገር አለ። እኔና አንቺ የምንወቃቀሰውም ነገር አለ። ነይ በእናትሽ። እናትሽ ትጥራሽ። ነይ እያልኩሽ ነው። አማርኛ አሰሚም እንዴ? ነይ እያልኩሽ እኮ ነው። እሰማለሁ። እሺ ነይ ድፈት ብለሽ እግሬ ስር ይቅርታ ጠይቂ። ግን እኮ ምንም አላጠፋሁም። ጥፋትሽ ለራስሽማ እንደማይታይሽ ግልጽ እኮ ነው። ነይ ባይሆን ጎንበስ ብለሽ ይቅርታ ጠይቂ። ቢያንስ ምን እንዳጠፋው ንገሪኝና ከዛ በኋላ ይቅርታ ጠይቅሻለሁ። እዚህ ቤት መምጣትሽ በአንቺ ማብነት ግቢ። ዝም ብለሽ ለአንቺ ብዬ አይደለም ህሊናዬ ስለማይፈቅድልኝ። ተነሽ። አይዞሽ። በሚያሳዝን ሁኔታ ይፍቱ ስራ ህብስትን ከእግሯ ስር አንበርክካ ደብድባታለች። በሌላ በኩል ደግሞ አብነት ሌላ ትልቅ ስህተት ዛሬ ሰርቷል። ሄርሜላን ወደ ቤት አስገብቶ በሩንም ዘግቷል። በሌላ በኩል እንግዲህ አዲሱ አፍቃሪ ነኝ እያለ እየተብከነከነ የሚገኘው አቤኔዘር ዛሬም ሌላ ትልቅ ስህተት፣ ሁሉም ስህተት በስህተት እየሆኑ ይገኛሉ። ነገር ግን ደግሞ አቶ አለም ለይፍቱ ስራ ትልቅ ማስጠንቀቂያም ሰጥቷታል። ይህ ማስጠንቀቂያ ምንድን ነው? አብረን የምናየው ይሆናል። ሰላም ጤና ይስጥልን የተነሽ ቤተሰቦች፣ እንዴት አላችሁ? ለቻናሌ አዲስ ይሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። እንግዲህ ህብስት ድራማ ክፍል 31 ይዤላችሁ ቀርብ ያለው ተከታተሉ። ቪዲዮውን በላይክ ጀምሩ። ባለፈው ክፍል እንደምታስታውሱት ይፍቱ ስራ ህብስት ከውጭ ስትመጣ አግኝታት ነበረ። ታዲያ ድንገት ደግሞ ወንድሟ በአምላክ ሲጮህ ስለሰማችው ምንድን ነው ሰው በቤቱ መተኛት አይችልም ወይ ብላ ተነስታ ስታያት ህብስት ብቻዋን ነበረች። ነገር ግን ብቸኝነቷን ተጠቅማ ዛሬ አንድ ስራ መስራት ፈልጋለች። ታፈሱንም ደጋግማ ብትጠራት ታፈሱ ግን ከቤት ውስጥ የለችም እና አሁን መልካም አጋጣሚ ነው የሚል ስሜት ተሰምቷት ነይ ወደዚህ ትላታለች። ህብስት ግን መራመድ ስላቃታት ለምንድን ነው ወደሱ መጣው ትላታለች። ይቅርታ እረበሽነሽ፣ እዚህ እንደተኛሽ አላወቅንም ነበር ብላ ይቅርታ ብትጠይቃትም ይፍቱ ስራ ግን ይቅርታዋ ልትቀበልላት በፍጹም ፍቃደኛ አልሆነችም። ታዲያ ህብስት ያላት አማራጭ ወደ እሷ መጠጋት ነበረ። አማርኛ አሰሚም ወይ የሚል የይፍቱ ስራ ተንኮል ሲገባት ቀረብ አለችና እግሬ ስር ወድቀሽ ይቅርታ ጠይቂኝ አለቻት። ህብስት ምን አጥፍቼ ነው ያጠፋሁት? ጥፋት ይነገረኝ ብላ ብትጠይቅም ጥፋቷ ግን ሊነገራት በፍጹም አልተፈቀደም። ዝም ብለሽ ይቅርታ ጠይቂ የሚል ነበረ። ጎንበስ ብላ ይቅርታ ስትጠይቃትም ይፍቱ ስራ ይችን አጋጣሚ ተጠቅማ መውቀጥ ነበርና የፈለገችው። ጸጉሯን ይዛ ለትንሽ ደቂቃ ስታሰቃያት ቆየች። የሚደርስላት ሰውም አላገኘችም። እሷም ይህንን አጋጣሚ በደንብ ስላጠናች ነበረ እንደዛ ያደረገችው። አቶ አለም ድንገት በሩን ከፍቶ ሲመጣ እንደዚህም ትላለች፣ በቃ ልጄ ይቅር ብዬሻለሁ ብላ ማስመሰሏን ቀጠለች። ህብስት ምንም ቃል አላወጣችም። ጸጥ ብላ ተደፍታ ቀረች። በዚህ ሰዓት አቶ አለም ልጄ ምን ሆነሽ ነው? ምን ተፈጥሮ ነው? እያለ እሱም ማስመሰሉን ቀጠረ። ታዲያ ግን ይፍቱ ስራ ይህን ማድረጓን አቶ አለምም ደስ አላለውም። አቶ አለም በራሱ መንገድ ነገሩን መጨረስ ነው የፈለገው። እዚህ ጋር አብነትን ወይ አግባት ወይ ግደላት ብሎ ነግሮት ስለነበረ ሌላ ሰው እዚህ ጋር ሌላ ስቃይ እንዲሆንባትና ከቤት ተመረራ ወጥታ እንድትሄድ አልፈለገም። ታዲያ ይህንን ነገር ደግሞ ይፍቱ ስራ ቀድማ መጨረስ ፈለገች መሰለኝ። አሁን ላይ ስቃይዋን ህብስት ላይ ስታበዛ ሲመለከት አቶ አለም ቁጣው እጅግ እየናረ መጥቷል። ምን ሆነሽ ነው? ምን አድርገሻት ነው ሲላትም አይ ይቅርታ እየጠየቀችኝ ነው ትለዋለች። በፍጹም ይቅርታ መጠየቅ የለባትም፣ የተፈጠረ ነገር ካለ ግን አላውቅም ይላል። በዚህ ሰዓት ይፍቱ ስራ ነገሯን ስለምታውቅ ተነስታ ወደ መኝታ ቤቷ ታመራለች። ታዲያ ህብስትም አባቴ ነው ብላ የምታምነው ሰው ግን በጎን ወጎኗን እየወጋት ያለው ሳታውቅ ነገሮችን በሴራ እያሴር እንዳለ እነ በአምላክ ነግረዋት ነበረና አባዬ እባክህን ወደ መኝታ ቤት መሄድ ትችላለህ ወይ ትላለች። ወደ መኝታ ቤትሽ ለመሄድ ማንንም ማስፈቀድ አይጠበቅብሽም የኔ ልጅ ብሎ ልክ እንደ አባት ሆኖ ተቅለስልሶ አባትነት ፍቅርን የሰጣት እስኪመስል ድረስ እሷም ይሄ ሰው ቆይ አባቴ ነው ወይስ አይደለም ብላ ጥርጣሬ እስኪገባባት ድረስ ወደ መኝታ ክፍሏ ትሄዳለች።
ታዲያ መኝታ ክፍሏም ገብታ አባቷ አጠገቧ ቁጭ ብሎ ትንሽ አብሬሽ ልቆይ ይላታል። አው አብረኸኝ ቆይ ብላም አባዬ እባክህን ከዚህ ቤት እንድወጣ እርዳኝ፣ እኔ ከዚህ ቤት መቆየት አልፈልግም ትለዋለች። በፍጹም ይሄ ሊሆን አይችልም ብሎም እምቢ ይላታል። እግሩ ስር ተደፍታም ለመነችው። ይሄን ግን ማድረግ አልችልም፣ ሌላ ግን ይፍቱ ስራ ይቅርታ እንድትጠይቅሽና ከዚህ በኋላ ማንም ሰው እንዳያስቸግርሽ ማድረግ እችላለሁ ይላታል። አውቆ ሆን ብሎ ለራሱ እያመቻቸ እንደሆነ ህብስት ግን አሁን ላይ አላወቀችም። ልቧ እንደውም አባቴ ይሆን እያለች ማመን ጀምራለች። ታዲያ እነ በአምላክ አባቷ እንዳልሆነ ስላጣሩ ተጠንቀቂ ብለዋት የነበረውን ነገር ረስታ አባቴ ይሆን እያለች ልቧን ማሳመኑን ጀምረዋለች። በሌላ በኩል አቤኔዘር ነገሩ ስላላማረው ስለ ህብስት ጉዳይ ማጣራቱን አሁንም ቀጥሏል። አብነት ሆቴል ተቀምጦ ሻይ ቡና እያለ በነበረበት ሄዶ ከመሀል ቁጭ ይላል። ምንድነው ሳታስፈቅደኝ ሰውዬ ይለዋል። በጣም ይቅርታ ሳላስፈቅድ በመቀመጤ፣ ነገር ግን ባለፈው ከተፈጠረው አንጻር የሆነ ነገር ልጠይቅህ ነው ይለዋል። ይቅርታህን ተቀብያለሁ፣ ነገር ግን ምንድን ነበር ማወቅ የፈለግከው ይለዋል። ስለ ህብስትም ሲጠይቀው ስለ ህብስት ያልከው ነገር አባቷ እጅግ በጣም ኃይለኛ ነው፣ እዛ ቤት ብዙ ነገሮች አሉ፣ ነገር ግን ደግሞ አንተ ምን ፈልገህ ነው ሲለውም ያ ልጅ ግን ባሏ ነው የሚመስለው፣ እንዴት እንደሚያደርገው ይለዋል። በዚህ ሰዓት በሱ በጓደኛዬ ከመጣህ ግን እኔ ነኝ ጸበኛህም ሆነው ይለዋል። ደግሞ ህብስትን እኔ ነኝ የሚያገባት ብሎ ፍርጥ አድርጎ ነገረው። በዚህ ሰዓት አቤኔዘር በጣም ተበሳጨ። ተነስቶም ሂዶ ብቻውን ተደብቆ ቁጭ ብሎ ያዳምጣቸው ጀመር። ወዲያውኑ በአምላክ መጥቶ ስለነበረ ከበአምላክ ጋር አንዳንድ ነገሮችን ሲያወሩ ቆይተው እሱም በጎኑ ሲሰማቸው ቆይቷል። ታዲያ ያለህበትን ቦታ አጣርቼ ደርሼ የማደርገውን ያውቃል ብሎ አቤኔዘር በቅናት ተንጨርጭሯል። የህብስት አፍቃሪዎች አሁን እየበዙ መጥተዋል። በአምላክ ይፈልጋታል። በሌላ በኩል ደግሞ አብነት አግባት ተብሏል። አብነት እውነት ከልቡ ይወል ፈልጋት ይሆን ወይንስ ደግሞ ለጓደኛው ብሎ ነው የሚያገባት ወይስ እሷን ለማትረፍ የሚለው ትንሽ ጥርጣሬ ውስጥ ይቀጥታል። ምክንያቱም ህብስትዬ እያለ ማቆለጳጰሱን የሁል ጊዜ ተግባሩ ስላደረገው አሁን ላይ ለሚስትነት የሚፈልጋትም እስኪመስል ድረስ ያስታውቅበታል። እነዚህ አፍቃሪዎች ታዲያ እንግዲህ ሶስቱም በየአቅጣጫው ስለ ህብስት መጨነቅ ጀምረዋል። ነገር ግን አብነት ደግሞ ወይ አግባት ወይ ግደላት የሚባለውን ትዕዛዝ ለመፈጸም ከበአምላክ ጋር መምከር ግድ ሆነበትና ከበአምላክ ጋር እየመከረ ይገኛል። አቶ አለም ስልክ ይደውላል። ከህብስት ጋር የሆነ ችግር እንደተፈጠረና ህብስትን ነገሩን ቶሎ እንዲጨርስለት አብነትን ይደጋግሞ ይጠይቀዋል። በአምላክ ይህን ሲሰማ ጥሏት በመሄዱ እጅግ ተጸጸተ። እሱ ጥሏት ሄዶ የሆነ ነገር እንደተፈጠረ ተሰማው። ተነስቶም የሆነ ነገር አድርጓት ነው ብሎ ወደ ቤት አመራ። ወደ ቤት ሲያመራ ግን አቶ አለም ወይዘሮ ይፍቱን ይቅርታ እንድትጠይቃት አድርጎ ነበረ። ታዲያ ይቅርታ እንድትጠይቃት የመጣችው ወይዘሮ ይፍቱ አሁን ላይ ወንድሟ ያደረገችትን ነገር ስላወቀ በደንብ አድርጋ ተናዳለች። ምክንያቱም መናቀን ስላልፈለገች ወንድሟ እንዲያውቅ አትፈልግም ነበረ። ወንድሟም ጥሏት በመውጣቱ ተጸጽቶ ህብስትን የሆነ ነገር ያደረጓትን ራሱን እየወቀሰ ከቤት ወጥቶ መሄድ እንዳለበት ተሰማውና ከቤት ወጥቶ ወደ አብነት ቤት ያመራል። አብነት ቤት ግን ሌላ አዲስ ነገር ተፈጥሯል። ሄርሜላ ከበሩ ስር ቁጭ ብላ እየጠበቀችው ነው። አብነት እዚህ ምን ትሰሪያለሽ ይላታል። በፍጹም አንተ ይቅርታ እስክታደርግልኝ ድረስ እየጠበቅኩ ነው ትለዋለች። ላይሽ አልፈልግም እንድትነኪኝም አልፈልግም ብሎ ብሶቱን ይዘረዝርባታል። በዚህ ሰዓት ሄርሜላ እባክህን ይቅርታ አድርግልኝ እያለች ተማጸነችው። አብነት ግን በሩን ከፍቶ ገብቶ በሩን በለዋ ላይ ይዘጋባታል። ይቅርታ ሳታረጉልኝማ የትም ንቅንቅ አድርግልም፣ ሁላችሁም ይቅርታ ታደረጉልኛላችሁ፣ ይህንን አያለው እያለች ሄርሜላ ተስፋ ባለመቁረጥ ከበሩ ስትተደግፋ ትኝት ትላለች። በሌላ በኩል ደግሞ አቤኔዘር አብነት ቤቱን ለማጣራት ሲል እየተከታተለው ነበር። ታዲያ ዛሬ ቤቱ የት እንደሆነ ስላወቀ ከዚህ በኋላ የማደርገውን ያውቃለሁ ብሎም ከራሱ ጋር ተነጋግሮ ወደ ቤቱ ተመልሷል። ታዲያ አብነት እንደ ማንኛውም ሰው ተነስታ ሄዳለች ብሎ እንቅልፉን ተኝቶ ጠዋት በማለዳ በሩን ከፍቶ ሲወጣ በር ላይ ግን ያገኘው ሄርሜላን ነበረ። እጅግ በጣም ተገረመ። ምክንያቱም እስከዚህ ሰዓት ድረስ ሌሊቱን በሙሉ በር ላይ ተኝታ ማደሯ ልቡን ነካውና በእኔ ወደ ቤት ግቢ ብሎ ወደ ቤት ያስገባታል። ልቡ በጸጸት አለንጋ ተገረፈ። ምን አለ ባስገባትም ሳይልም አልቀረም። አፍቃሪ መስላ ሁሉንም ቤት ስታምሰው የነበረችው ሄርሜላ ዛሬ ደግሞ ይቅርታን ለማግኘት ስትል ማስመሰሏን ተከናበታለች። ታዲያ ወደ ውስጥ ማስገብቶ ትንሽ ሻረፍ ብለሽ ትሄጃለሽ ብሎ ገና ቁጭ ከማለቷ በሩ ይንኳኳል። አብነት ማን የመጣው እነሱ ይሆን እንዴ አለችው። አይ እነሱ አይመስሉኝም፣ ወደ እነሱ ቤት ልሄድ እያሰብኩኝ በነበርኩበት ሰዓት ነው አንቺን እዚህ ጋር ያገኘሁሽ፣ ስለዚህ እነሱ አይመስሉኝም ብሎ ተነስቶ በሩን መክፈት ግዴታ ሆነበት። በሩን ሲከፍት ግን ያየውን ነገር ማመን አቅቶታል። በአምላክ ነበር። በአምላክ መሆኑን ሲያውቅ እጅግ በጣም ደነገጠ። ምክንያቱም ከሄርሜላ ጋራ ሌላ ሴራ ያለችው ይመስለዋል ብሎ እንደሚያስብ በአምላክ አሁን ላይ ተጨነቀ። በአምላክ ምን ሆነሃል ደነገጥክ? በሩን ስትከፍትልኝ እኮ ይለዋል።
አይ ምንም አልሆንኩም አለ። በአምላክ አይኑን ወደ ሶፋ ወርወር ሲያደርግ ሄርሜላ ነበረች። ሄርሜላን ሲያይ በአምላክ የሆነ ነገር ሳይፈጠርበት አይቀርም። ምን ይፈጠርበት ይሆን? አብራችሁ ከእሷ ጋር የሆነ ነገር እያደረጋችሁ ነው ብሎ ከአብነት ጋር ይጣላ ይሆን? አብነትስ ይጣላው ህብስትን አግብቶ ንዴቱን እጅግ ወደ ላይ ከፍ ያደርገ ይሆን? በቀጣይ ክፍል የምንመለከተው ይሆናል። ህብስት አሁን ፍቅሯ እያየለባት መጥቶ ከበአምላክ ጋር አብሮ መሆንን እየለመነችና እየተማጸነች ትገኛለች። በአምላክ ግን ቦታም አልሰጣትም። እስኪ በቀጣይ ክፍል የምናየው